የአባይ ጉዳይ ድጋሚ የዓለም የፖለቲካ መድረክን እያናወጠው ነው። ዋሽንግተንና ካይሮ ምን እያሴሩ ነው? ዶናልድ ትራምፕ በህዳሴው ግድብ ዙሪያ ዳግም ያልተጠበቀና ዲፕሎማሲያዊ ጨዋነትን የጣሰ ንግግር ማድረጋቸው ተሰምቷል። ለመሆኑ ትራምፕ ታላቁ የኢትዮጵያ ህዳሴ ግድብን ምን አሉት? አንድ ትንሽ የግድብ ፕሮጀክት። አዎ በትክክል ነው የሰማችሁት፣ አንድ ትንሽ የግድብ ፕሮጀክት። በቢሊዮን ዶላሮች የሚቆጠረውን በሚሊዮን የሚቆጠሩ ኢትዮጵያውያን ህይወት የሚቀይረውን የጥቁር ህዝቦችን የአረንጓዴ አሻራ መገለጫ የሆነውን ግዙፉን የአፍሪካ ቁንጮ ግድብ ትራምፕ ትንሽ ፕሮጀክት በማለት ዝቅ አድርገው አጣጥለውታል። ግን ለምን? ከዚህ ንግግር በስተጀርባ ምን አይነት ትልቅ የጂኦፖለቲካ ሴራ ተሸሽጓል? በትራምፕና በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ መካከል የተደረገው የተናጠል ስብሰባና የሰጡት መግለጫዎች ብዙዎችን አስደንግጠዋል። ትራምፕ ለሲሲ ምን አሉት? በኢትዮጵያ በጣም ኢፍትሃዊ በሆነ መንገድ እየተስተናገድክ ነው፣ ዋናነት ደግሞ አባይ ወንዝ ከሚገባው በላይ ባዶ እየሆነ ስለሆነ እንወያያለን፣ ምክንያቱም ኢትዮጵያ የገነባችው ግድብ ለግብጽ ከፍተኛ ችግር እየፈጠረ ነው አሉ። የንግግር ግብጽን በግልጽ የመደገፍ ብቻ ሳይሆን በኢትዮጵያ ላይ የተከፈተ ግልጽ የስነ ልቦና ጦርነት ነው። ሲሲ በበኩላቸው በትራምፕ ንግግር ተደስተው አባይ ውሃና ህዳሴ ግድብ ለግብጽ ምን ያክል ወሳኝ እንደሆነ ስለምትረዳ እጅግ አድርጌ አመሰግናለሁ፣ ላንተ ያለኝን ክብር የሚገልጽበት ቋንቋም የለኝም ሲሉ በአስተርጓሚያቸው በኩል ታማኝነታቸውና ምስጋናቸውን አቅርበዋል። ክቡራን ተመልካቾቻችን ዛሬ በዚህ ልዩና ሰፋ ያለ መሰናዳችን ከዚህ አነጋጋሪ ንግግር ጀርባ ያሉትን ድብቅ የሴራ ትንታኔዎችን በዝርዝር እንፈትሻለን። ትራምፕ ለምን ሁልጊዜ የግብጽ ጠበቃ መሆንን መረጡ? ኢትዮጵያ በአሜሪካ ገንዘብ ነው ግድቡን እየሰራችው በማለት ከዓመት በፊት የነዙት የሐሰት ወሬ ዓላማው ምን ነበር? የጠቅላይ ሚኒስትር አብይ አህመድ የፓርላማ መልስስ ምን አንድምታ አለው? ይህ የኃይል ሚዛን ፍልሚያ ወዴት ያመራል? እስከ ፍጻሜው ድረስ አብራችሁን ቆዩ። መረጃውን ሰፋ አድርገን የምንመለከት ይሆናል። ለመሆኑ ትራምፕ የአፍሪካን ታላቅ ፕሮጀክት ትንሽ ማለታቸው በአጋጣሚ የመጣ ቃል ነው? በፍጹም አይደለም። ይህ በፖለቲካ ሳይንስ ውስጥ የማሳነስ ስነ ልቦናዊ ስልት ይባላል። ይህ የታቀደ የስነ ልቦና ጦርነት ነው። አንድ ትልቅ የሀገር ብሔራዊ ፕሮጀክት ትንሽ አድርጎ በመጥራት የኢትዮጵያን ሕዝብና መንግስት የልብ ትርታ ለመስበር የተደረገ ሙከራ ነው። ትራምፕ ለዓለሙ ማህበረሰብ ሊያስተላልፉት የፈለጉት መልእክት አለ። ይህ እኮ ያን ያህል ትልቅ ነገር አይደለም፣ ግብጽን ማዳን ይበልጣል የሚል ነው። የንግግር የድሮን የቀኝ ግዛት ስምምነቶች ያነቃቃል። የ1929 እና የ1959 ስምምነቶች ኢትዮጵያን ያገለሉ ግብጽና ሱዳን ብቻ በወንዙ ላይ ሙሉ በሙሉ መብት አላቸው የሚሉ ነበሩ። ትራምፕ በ21ኛው ክፍለ ዘመን ቆመው ያንን የቀኝ ግዛት አስተሳሰብ ዳግም ሊጭኑብን እየሞከሩ ነው። የሴራው ሁለተኛና በጣም አስቀኛው ክፍል የትራምፕ የሐሰት መረጃ ዘመቻ ነው። ትራምፕ ከዓመት በፊት ግድቡ በአሜሪካ ገንዘብ ነው የተገነባው የሚል መረጃ በተወሰኑ ሳምንታት ልዩነት ደጋግመው ሲያናፍሱ ነበር። ለመሆኑ አሜሪካ ለህዳሴው ግድብ $1 ሰጥታለችን? ፈጽሞ ይህ ፍጹም የሐሰት ወሬ ነው። የዚህ የውሸት ዓላማ ምንድን ነው? ኢትዮጵያ የራሷን ታላቅ ፕሮጀክት በራሷ አቅም በራሷ መሐንዲሶችና በገዛ ገንዘቧ መገንባት እንደማትችል ለዓለም ለማሳየት የተደረገ ነው። የኢትዮጵያውያንን የባለቤትነት ስሜትና ኩራት ለማዳከም የተወረወረም ነበር። ነገር ግን የኢትዮጵያ መንግስት ለወራት ዝምታን መርጦ ቆይቶ በጠቅላይ ሚኒስትር አብይ አህመድ በኩል በፓርላማ በሰጠው አስገራሚ ምላሽ ስም ባይጠቅስም የትራምፕን ውሸት አጋልጧል። ግድቡ የተገነባው ሙሉ በሙሉ በኢትዮጵያውያን ሀብት በላብና በደም መሆኑን ለዓለም መስክሯል። ይህም የአሜሪካን የሐሰት ፕሮፓጋንዳ ሙሉ በሙሉ ያፈረሰ ዲፕሎማሲያዊ ድልም ነበር።
በተያዘ መረጃም ትራምፕ ለምን ለግብጽ ይህንን ያህል ወገኑ? ለምንስ የግብጽ ጠበቃ መሆን ፈለጉ? እውነታው ከፍትህ ወይም ከህግ ጋር ምንም ግንኙነት የለውም። ጉዳዩ ጥቅምና ስልጣን ነው። በአሜሪካ የፖለቲካ ታሪክ ውስጥ ትራምፕ የግብጹን ፕሬዝዳንት አብዱልፈታህ ሲሲ በይፋ የኔ ተወዳጅ አምባገነን ማይ ፌቨራይት ዲክታተር ብለው እንደጠሯቸው ይታወሳል። አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ የኢኮኖሚና የፖለቲካ ፍላጎት ለማስከበር የግብጽ ድጋፍ በከፍተኛ ደረጃ ያስፈልጋታል። በተለይም በዓለም አቀፍ ንግድ ቁልፍ የሆነውን የስዊዝ ካናልን ደህንነት ለመጠበቅ እንዲሁም የአሜሪካ ዋነኛ አጋር ለሆነችው ለእስራኤል ቀጠናዊ ዋስትና ለመስጠት ግብጽ የፊት መስመር ተዋናይ ናት። ስለዚህ ትራምፕ ስለ አባይ ወንዝ ፍትሐዊ ተጠቃሚነት አስበው ሳይሆን የራሳቸውን የጂኦፖለቲካ ጥቅም ለማስከበርና የግብጽን ልብ ለመግዛት ሲሉ የኢትዮጵያን መብት ለመጫር ቆርጠው ተነስተዋል። ትራምፕ በትልቅ መድረክ ላይ አባይ ወንዝ ከሚገባው በላይ ባዶ የሆነ ነው፣ ግድቡ ለግብጽ ከፍተኛ ችግር እየፈጠረ ነው ብለዋል። ወዳጆቼ ይህ ትልቅ የፖለቲካ ማደናገሪያ ድራማ አይመስላችሁም? ሀሳቦቻችሁን ኮሜንት ላይ ጻፉልን። መረጃውን እንቀጥላለን። የዓለም አቀፍ የሳይንስ ሊቃውንት፣ የአካባቢ ጥበቃ ባለሙያዎችና የውሃ መሐንዲሶች በተደጋጋሚ በሰነድ እንዳስረገጡት የታላቁ ህዳሴ ግድብ የውሃ ፍሰቱን አይቀንሰውም። ይልቁንም ውሃውን በመቆጣጠር ረገድ ለታችኞቹ ተፋሰስ ሀገራት ለሱዳንና ለግብጽ የጎርፍ አደጋን የመቀነስና ወጥ የሆነ የውሃ ፍሰት የመስጠት ጥቅም አለው። ነገር ግን ትራምፕና ካይሮ ይህንን የውሃ እጥረት ድራማ አጋን ነው የሚያቀርቡት። ለምንድን ነው? ለግብጽ ወታደራዊ እርምጃ ወይስ ዓለም አቀፍ የኢኮኖሚ ማዕቀብ ለመጣል የሰበብ ድልድይ ለመፍጠር ነው? ሌላው አስገራሚ ነገር የሱዳን ዝምታ ነው። ሱዳን ከግድቡ ከፍተኛ የኃይልና የጎርፍ መከላከያ ጥቅም እንደምታገኝ ብታውቅም በዚህ የሀያላን ጫና ውስጥ ድምጿን አጥፍታ መቆየቷ የሴራው ስፋት ያሳያል። ክቡራትና ክቡራን ተመልካቾቻችን ይህ በፈረንሳይ የቡድን 7 ጉባኤ ዋዜማ የተደረገው የሚስጥር ስምምነትና ይፋዊ መግለጫ አንድ ትልቅና እውነተኛ ነገርን ያስገነዝበናል። የታላቁ ህዳሴ ግድብ ጉዳይ የውሃ ጉዳይ ብቻ አይደለም። ይህ የኃይል የበላይነት ፍልሚያ ነው። የዲፕሎማሲ ጫናና የሀገራት ሉዓላዊነትን የማስከበር ወይም ያለማክበር ጉዳይ ነው። ኢትዮጵያ ባለፉት ዓመታት በዲፕሎማሲው መድረክ የተሰነዘሩባትን የገንዘብ መከልከል፣ የማዕቀብ ዛቻና የሚዲያ ፕሮፓጋንዳዎችን በሙሉ በአንድነት መከታ አልፋለች። ዛሬ ላይ ግድቡ ውሃ ይዟል። ተርባይኖቹ ኃይል ማመንጨት ጀምረዋል። ፕሮጀክቱም ወደ ማጠናቀቂያው ምዕራፍ ተቃርቧል። የትራምፕ ንግግሮችና የግብጽ ዲፕሎማሲያዊ ውክቢያዎች ግን አሁንም ዓለም አቀፉን ጫና ፈጥረው የኢትዮጵያን እጅ ለመጠምዘዝ እንደሚፈልጉ ማሳያ ናቸው። ኢትዮጵያ ይህንን የዓለም አቀፍ ሀያላት የተወሳሰበ የሴራ ድል በቀጣይስ እንዴት ትመለከታለች? በፓርላማው ከተሰጠው ምላሽ ውጪ ምን አይነት ጥብቅ የዲፕሎማሲና የደህንነት እርምጃዎችን ተወስድ ይሆን? እናንተስ ተመልካቾቻችን ዶናልድ ትራምፕ የህዳሴውን ግድብ ትንሽ ፕሮጀክት ማለታቸውንና የካይሮን የሐሰት ትረካ መደገፋቸውን እንዴት ታዩታላችሁ? ከዚህ ንግግር ጀርባስ ምን አይነት አደጋዎች ሊመጡ ይችላሉ ብላችሁ ታስባላችሁ? ሀሳቦቻችሁንና አስተያየቶቻችሁን ኮሜንት መስጫ ላይ አስፍሩልን። ለሳቱ የነበረን መረጃ ይህንን ይመስል ነበር። በቀጣይ በሌላ መረጃ እስክንገናኝ ድረስ መልካም ቆይታ።